አንድ በጣም ትልቅ ፕሮፌሰር የሆነ ነገር ልንገራችሁ። ከዚህ ትምህርት በኋላ እግዚአብሔር ከብዙ ጎረምሶች ቸርችን እየቀማ የራሱ ያደርጋል። የሚገርም ሴትልድ የሆነ ንፋስ ታያላችሁ። ይነፍሳል። የሰላም ንፋስ፣ የምልጃ ንፋስ ይመጣል። ምልጃ የሚማልድ ትውልድ ይነሳል። በጉልበቱ የሚንበረከክ ትውልድ ይነሳል። የቤተ ክርስቲያንን ለመታደግ ሃሌሉያ። ከብዙ ትችቶች ብዙ ጸሎቶችን የምንሰማበት ጊዜ ከፊታችን ትልቅ ሪቫይቫል እየመጣ ነው። በጣም ብዙ የሚጸልዩ ትውልዶች ይነሳሉ። ወጣቱ ያለቅሳል። ማራናታ የሚል ጩኸቶችን እንሰማለን። ክብር ሁሉ ለኢየሱስ ይሁን። የኢየሱስ ክርስቶስን ምጽአት የሚያፋጥኑ ጀግናዎችን እንሰማለን። ወንጌል የሚሰብኩ በአደባባይ ሕፃናቶች፣ ወጣቶች፣ ሽማግሌዎች፣ እናቶች፣ አባቶች ይነሳሉ። በአደባባይ ወንጌልን ይሰብካሉ። ቤተክርስቲያን በጣም በሐዋርያቶች ትምህርት በጣም ትጠነክራለች። እግዚአብሔር ምጽአቱን የኢየሱስን ለማፍጠን ይህን ነገር ያፈጥነዋል። ሃሌሉያ። ምክንያቱም የኢየሱስን መምጻት የሚያፈጥነው ስራችን ነው፣ ድብድባችን አይደለም። የጦርነታችን ብዛት፣ የትችታችን ብዛት የሰይጣንን ስራ ነው የሚያባብሰው፣ አድቫንቴጅ ይወስዳል። ስለዚህ ጌታ አውቆ የሚጸልይ ትውልድ ያስነሳል፣ የሚራራ ትውልድ ያስነሳል። ለቤተ ክርስቲያን ለሚጠፉት ግድ የሚለው አስባችኋል? የበለዓም አይን መከፈቱ ታሪክ ነው የቀየረው። የሚገርም እይታ ነው። ዘኍልቍ ምዕራፍ 24ን በጣም አንብቡት። ሶ ኢንትረስቲንግ። ግን በአዲስ ኪዳን እይታ ተመልከቱት። ገብታችሁ ስለ እስራኤል አይደለም ተመልከቱ። ኢየሱስ የሚገኝበትን ትውልድ የመረቀውን ምርቃት፣ ኢየሱስ የሚገኝበትን ትውልድ ያየበትን እይታ ተመልከቱ። አሜን፣ 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 አሜን። ክብር ሁሉ ለኢየሱስ ይሁን። አሜን። ጌታ በጣም ሲቃትፍ ነበረ። I was so blessed today። በጣም ዛሬ ለኔ በረከት ነበር። በተለይ ድንኳኑን በጣም ጌታ ያሳየን ነበር አይደል? ጌታ ይመስገን። ሰው ድንኳናችን ውስጥ ይሄን ቃል ይዘን እንወጣል። ድንኳናችን ውስጥ ኢየሱስ ይገኝልን። ብራንዶች አይደለም ያደምቁን፣ የምንለብሳቸው፣ የምንነዳቸው መኪናዎች፣ የምንኖርባቸው ቤቶች በጠቅላላ ከዋጋቸው እየጨመረ የሚሄደው ከተገኘው አምላክ አንጻር ነው አይደለ? ከሱ አንጻር ነው የሚደምቀውና በተለይ ሊያ ሁላችሁም እዚህ ውስጥ ይህን ቪዲዮ በጣም ሼር አድርጉት። ዩቱቡን በተለይ ባዲ ኦፍ ክራይስት ሁሉ ለዩሮ ፎር ጂሰስ እንዳለ ደጋግበን እንስማው። ቆሮንቶስን እና ኖት እያያዝን እንጸልይበት፣ ኢንጆይ እናድርገው። ከዚህ ፕሮፌቲካል ድምፅ ጋራ በጣም ኢንካውንተር እናድርግ፣ እንጸልይ። በተለይ ዛሬ ጌታ በጣም የነካን ፖይንት ምንድነው? ድንኳኑ እንዴት ያምራል እና የእውነት እንፈልገዋለን ጌታን። we need him to stay with us, right? እንዲከርም እንፈልጋለን። አሜን። እንግዳ አይደለም፣ ባለቤት ነው። ጌታ ባለቤት ነው በድንኳናችን። አሜን፣ አሜን። ዋጋ እጅግ ታላቅ ነው። yes, absolutely. አሜን። ሪፍሌክት እናድርግ። አሜን። Amen. Amen. Go ahead, Philly. Go ahead. ነበር አካፈልከን። ክብር ለኢየሱስ ይሁን። እኔ በጣም የተነካውበት ነገር በተለይ መጨረሻ ላይ ያልከው፣ መጨረሻ ላይ እንኳን አይደለም ግን መሀል ላይ ያልከው የቤተ ክርስቲያን ሕይወት በአብ ጎን የተቀመጠችው። እኔ ይሄ ቸርች ሞታል ምናምን ብሎ ነገር የለም። The life of the church is Jesus. ስለዚህ I can't touch የሚነካት ሰው የለም። ቸርች ሞታል ብሎ ነገር የለም። እንዳልከው 2000 ዓመት አልፏል። እስካሁን ወድቀን ተነስተናል። ስንት ነገር ተፈጥሯል። ግን the church is still alive። ምክንያቱም the church's life is found in Jesus. It's not found in human beings. It's not found in mortals. በትናንሽ ሰዎች አይደለም የሚገኘው፣ ግን በእግዚአብሔር ነው የሚገኘው። እና ደግሞ እግዚአብሔር ማንም ሊነካው አይችልም። እና ያኛ በዛ በጣም ተነክቼ ነበረ እና Numbers
በአማርኛ እንዴት ነው የምትለው አላውቅም መጽሐፉን፣ ግን ናምበርስ ቻፕተር 24 ላይ ያልከው ነገር በቃ እንትን ቸርችን ለመረዳት መገለጥ ያስፈልገናል። በጣም መገለጥ ያስፈልጋል። ምክንያቱም አሁን እኔ ዝም ብዬ ቸርች አገልጋይ ከነገረኝ ኦኬ የሆነ ቤዚክ አንደርስታንዲንጎች ይኖሩኛል፣ ግን እግዚአብሔርን ግለጥልኝ ማለት መቻል አለብኝ። በሱ ፊት መጥቼ የሁላችንም ጸሎት ደግሞ በቃ ዛሬ ማታ ከዚህ ከሄድን በኋላ ራሱ እግዚአብሔር ግለጥልኝ፣ በቃ ጌታ ሆይ ግለጥልኝ፣ ይህንን ቸርች ምንድን ነው ያንተ ቸርች እንዲገባኝ አድርገኝ እና ያንተን ቸርችንም ደግሞ ልውደደው የሚለው ነገር። ሌላኛው ደግሞ የተነካውበት ነገር ራሳችንን ይቅር ካላልን ሌሎች ሰዎችን ይቅር ማለት አንችልም የሚለው ነገር። እንትን የኔን ቫሊዩ አንደርስታንድ ማላረግ ከሆነ የሌላኛውን ሰው ቫሊዩ አንደርስታንድ ላረግ አልችልም። ስለዚህ ራሴን ያመናጨኩ ከኖርኩ፣ ራሴን እየጠላው ከኖርኩ እኔ ወንድሜን ወይ እህቴን አሳንሼ ጎልቼ መተው እችላለሁ ማለት ነው። በቃ አንተ ማትረባ፣ አንቺ ማትረቢ እያልኩ አልፋቸዋለሁ እና የራሴን ቫሊዩ አንደርስታንድ ማድረገው ኢየሱስ የከፈለልኝን ዋጋ ሲገባኝ ነው። ያ ደግሞ ገባኝ ማለት ለእነሱም ኢኳል ይከፍሏል ማለት ነው። ያ ገባኝ ደግሞ ማለት በዛ መንገድ ነው ትሪት ማድረጋቸው ማለት ነው። እና for the most part እሱ ነው። I don't want to hold up too much። ግን ሌላ ነገር ደግሞ እንትን እኔ በቃ እንደ ጸሎት አድርጌ የወሰድኩት ነገር በቃ እግዚአብሔር ዲቫይን ሪስፖንስ እግዚአብሔራዊ መልእክት ነው በአማርኛ እግዚአብሔር አምላካዊ መልስ ዲቫይን ሪስፖንስ በቃ አምላካዊ መልስ እንድናገኝ በራሳችን አንደርስታንዲንግ እንዳንተዳደር እና በምንም አይነት ሲቹዌሽን ዲቫይን ሪስፖንስ መጠባበቅ በጣም የሚለው ነገር። ያንን ማካፈል ዋው ተባረክ ፓስተር። አሜን። ይሄ ነገር ያሳርፈናል። ይሄ ፊሊ ያለው the last word አምላካዊ መልስ is dynamic። የምንሰቃየው መልስ አጣው ብለን አይደለ? ሰው ከጫማው አንጻር ነው አይደለ? ከሱ ኤክስፒሪየንስ ነው የሚመልስልን። አምላካዊ መልስ ግን ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ የሚኖር ለሁሉ የሚኖር መልስ ያሳርፈናል። አንድ መጨረሻ ነገር ደግሞ ሳላነሳው አለፊው ነው፣ ግን ባላም እንትን ሲል how beautiful are your tents oh Jacob ሲል የሚያምር ነገር ነው፣ ላይክ ፊዚካሊ የሚያምር ነገር ኖሮ ወይ የሆነ ነገር አድርገው አይደለም እነሱ ኢኳል ምንም እንትን የለም። ግን አሁን ዘጸአት 33 ላይ ሙሴ ልክ እግዚአብሔር እንዳለው በቃ ካላንተ እንዴት እንለያለን ከሌሎቹ፣ የኔ መለየትና የኔ ውበት ኢየሱስ ነው እንጂ ምንም አይነት ጌን ማድረገው የሆነ ምንም አይነት ነገር አይደለም። I can't put into words ግን ምንም አይነት ነገር አይደለም። የኔ ውበት የኔ መኖሪያ ውበት የሚታየው የኢየሱስ ፕሬዘንስ ሲኖር ነው፣ የኢየሱስ ኒርነስ ሲኖር ነው እንጂ ምንም እኔ ያደረኩት ነገር በመሆኑ አይደለም። እና የመጨረሻ የጻፍኩት ነገር በቃ may Jesus be present in our tents። በቃ this is our prayer። በቃ በኢየሱስ ስም this is our prayer። may Jesus be present in all of our tents። በሁላችንም ድንኳን ይገኝ። ይሄ አይ ቲንክ ጾም ጸሎት የምንይዝበት ሀሳብ አይመስላችሁም ጋይስ? የእውነት ዩሮ ፎር ጂሰስ ዘ ባዲ ኦፍ ክራይስት ይህንን በቃ we need in our tent ማለት አለብን። ጌታ አይደል በድንኳናችን ተገኝ። ቅድም ፊሊ ያለው ቃል ምንድን ነው? ሙሴ በጣም ዳይናሚክ ነገር ነው ያለው። እኔ አልወጣም መላኬ ከእናንተ ጋር ይወጣል ሲለው በምድር ካሉ ወገኖች በምን እንለያለን አለው። ምንድን ነው ልዩነታችን? አንተ ከኛ ጋር እኔ አስለቀሰኝ ለመሰላችሁ እና ትላንት አንዳንድ ቦታዎች ላይ ምናምን እንሄድ ነበርና ከሆኑ ሰዎች ጋር ነበርኩኝ እና ራሴን እያየው ነበር። ወደስ የእውነት ከሰው ጋር እየበላን እየጠጣን ምናምን ነገር ደስ ብሎን ጥሩ ቦታ ላይ እያሳለፈን በዙሪያ ያለውን ሰዎች እያየሁኝ ምንድነው ልዩነቴ? እንደ ሰው እየበላው እንደ ሰው እየጠጣው እንደ ሰው እየተጫወትኩ ነው፣ እየሳቀን ምናምን ነበር። ልዩነቱ የሚያመጣው እግዚአብሔር ከኔ ጋር እንዳለ ያን ማወቄ፣ እግዚአብሔር መጥራቱ፣ ድንኳኔ ውስጥ አለ እግዚአብሔር ዳስተ በጣም ልዩነቱ እሱ ነው ጋይስ። ከኔ ጋር ላችሁ ያ ካልሆነ የሚበልጡናል፣ አብረውኛል፣ ሁሉ ይበልጡኛል። ስለ ብልጫ ግን ጉዳይ አይደለም።
ይሄ አብሮን ላለ አምላክ እውቅና የመስጠት ጉዳይ ነው። it's not about to like እኔ በጣም እግዚአብሔር ከኔ ጋር ነው እናንተ ጋር የለም የማለት አይደለም። እሱ አይደለም ፖይንቱ። አምላክ ከኔ ጋር ስላለ ግን የከበርኩ ነኝ ማለት ነው። በጣም ልዩነት አለው። ይሄ እግዚአብሔር ከኔ ጋር ነው ከናንተ ጋር የለም ማለት እሱ ሪሊጅን ማይንድ ሴት ነው። ያ ይገላል ትውልድ። ግን ምንነሳው እግዚአብሔር ከኔ ጋር አለ ብለን አይደለም እንነሳው። የኔን ዩኒክነስ አይደለም ማሳየው። የከበረው አምላክ ከኔ ጋር አለ ብዬ ለአምላኬ ነው እውቅና የምሰጠው። so I'm different because the almighty God, the holy God አይደለ ቅዱሱ አምላክ ኃያሉ አምላክ መቅደሶኛለሁ። ከዛ አንፃር ካየነው ምናከብረው የከበረውን አምላክ ነው አይደለ? እኛ ግን ቦስት ስናደርግበት ምናምን ዲፍረንት ነው። እንደውም ዛሬ ሻወር እየገቡ በጣም የሚሰቀጥጥ ሰው አይሙሩ ይለኝ መጣ። ምንድነው አንዱ እንትን ተጠየቀ። ለምንድነው ፕራይቬት ጄት የምትገዛው ተባለ። ትልቅ አገልጋይ ነው እና ምን አለ፣ ብዙ ዲመን ያለባቸው ሰዎች ጋር አብሮ ላለመሄድ ያሰኩኝ። ፖል ታዲያ እንዴት ነው ዲመን አታክ አላደረገውም ወይ? እንዴት ገባ? ገብቷቸው ኢኮኖሚ ክላስ መሄድ ያልፈለገው ዲመን የነሱን ዲመን አታክ ያደርገኛል ብሎ ነው ይሄ ትልቅ የእግዚአብሔር ሰው እየተናገረ ያለው። እና ፕራይቬት ጄት ግዙልኝ ነው የሚለው። እና ለጋዜጠኛው መልስ ሲመልስ ምንድነው ያለው? ለምን ኢኮኖሚ ክላስ ገባለሁ? ምክንያቱም የነሱ ዲመን ይረብሽኛል ለአገልግሎት እየሄድኩኝ ምናምን ያለው። እና ፖል ደግሞ የተላከው ዳና የምትባል ወይም ደግሞ አፍሬዲት የምትባል የግሪክ አማልክቶች የተገኙበት ታላቁ የአጋንንት መናኸሪያ የሆነች ቆሮንቶስ ከተማ ላይ የተገኘው። እግዚአብሔር ምን አለ? ሂድ በዛ ከተማ የራሴ የሆኑ ሰዎች አሉኝ ብሎት የጠበቅኳቸው አሉኝ። እና ፖል እንዴት ነው የገባው? ፕራይቬት ጄት ነበረው ወይ? how he preached the gospel አገኛችሁ። ሶ ይሄንን ሳስብ አይ ቲንክ ያ ወንጌል ጤነኛ አይደለም፣ ከፖል ብማር ይሻለኛል ብዬ ሶ በምንሄድበት ቦታ የሚያስፈልገን የእግዚአብሔር ከኛ ጋር መገኘት ነው፣ ፕራይቬት ጄት አይደለም ማለት ነው። ሶ ፖል ማሳየት የፈለገው የከበረውን አምላክ ለሰው ልጆች የሞተውን አምላክ ነው ማሳየት የፈለገው እንጂ ከኔ ጋር ነው እግዚአብሔር የተለየው ነው ሊል ፈልጎ አይደለም። አገኛችሁ። ሶ መረቴ ቀጥስት ሪፍሌክት አድ የገረመኝ ብዙ ጊዜ አስተውየው አላውቅም። ፖል በቃ የተጠራው መንገድ ላይ የተገኘ ነው ይመስለኝ። ሐዋርያ 9 ላይ ታሪኩ የጀመረ ነው ይመስለኝ። እና ለካ ከእናታችን ማህፀን ጀምሮ ነው የሚመርጠን። ምርጫው ለካ የሚጀምረው በእናታችን ማህፀን እያለን ነው። ጥሪያችን ግን የሚደርሰን በተለያየ ጊዜ ነው። ስለዚህ እኛ አይደለንም የምንመርጠው፣ ተመርጠን ነው። የኛ ስራ አይደለም፣ የእግዚአብሔር ስራ ነው። ቤተክርስቲያን የኛ አይደለችም። አንድን ቸርች ፕላንት አደረግን ማለት እኛ ባለቤት ነን ማለት አይደለም። እግዚአብሔር ነው ባለቤቱ፣ እኛ የክብሩ ዕቃ ነን። ስለተጠቀመን ብቻ ነው እድለኞች ስለሆነ። ሌላ ደግሞ እግዚአብሔር የሚነካው ቤተክርስቲያን ስትነካ ነው። ታሳድደኛለህ ብሎ ኢየሱስ ፖልን የተናገረው ህዝቦቹን ቸርችን ሲያባረር ነው፣ ቸርችን ሲነካ ነው። 40 ዓመት ሲገል የኖረ ሰውዬ ቸርችን መንካት ሲጀምር ነው ታሳድደኛት የወሰኑት። ምንም ቢያረጉ መጽሐፍ ቅዱስ ቢቃጠል አልክ ቤተክርስቲያን አጠፋ። የተተከለችው ከኢየሱስ ጋር ስለሆነ ከማይደርቀው ምንጭ ስለሆነ ለካ በቃ እኛ ማንጠፋው ዘላለማዊ ህይወት ኢየሱስ የሚባለው ከኛ ጋር ስለተቀላቀለ ነው። በቃ እኔ ቀረልኝ። አሜን አሜን። ከኔ ምረት እንደ በጣም ፓወርፉል ነው። አሁን ዲናችሁ እኔ መጀመሪያ ከትላንትናው ትንሽ ቀኑን ሙሉ በጣም ሪፍሌክት ሳደርግ በጣም በቃ እየገረመኝ እና ጌታ በጣም ቅድም ለሜርሲ ጋር ኦልሞስት 2 ሰዓት ሙሉ ሼር ስናደርገው ነበርና it's just one word ግን እሺ ያስተማርከው ትላንት ምን አልክ? እግዚአብሔር እኛ ስለተበደልን ለኛ ይወግንልንም አልክ። ከዛ ልቤ በቃ መታ በጣም ማይ ጉድነስ አልኩኝ። እንዴ
ምን አስቦ ነው ለኔ የማይወግንልኝ ምናምን አልኩኝ። በጣም እኮ ተጎድቼ ነበረ በጉዳቴ ላይ እንዴ ኖ እና ምን አልክ? ከዛ ቀጥለ እግዚአብሔር የሚወግንልን it's when we forgiveness ላይ ነው መወገኑ የሚመጣው እንጂ we become on his side when we forgive አልክ። አልይ the whole day እዚህ ጋር ነው ቁጭ ያልኩት ሳነብ በቃ ገርሞኝ ጌታ ሆይ በቃ ይሄ የፎርጊቭነስ ልብ ኦልሬዲ እንደዚህ ቀናቶች በጣም እንትን እያለኝ ስለሆነ ግን ለካስ ጌታ የሚወግነው ከይቅርታ ጋራ ነው፣ ከይቅርታ ልብ ጋራ ነው፣ ከንጹህ ልብ ጋራ ነው። እና ያንዳንዱን እየጻፍኩኝ ነበርና this is my value መርሲሻ ቫልዩአችንን እንጻፍ what's our value አምባሳደር ስትናል ነበር ቅድም እያልን ነበርና when you are an ambassador ሀገርህን እንዴት እንደምታስጠራ ታውቃለህ። you have a protocol in Jesus we have a protocol chosen በቃ የተመረጥን በሴትነታችን ደግሞ ያንን ያህል አምባሳደር ነን። like ክርስቶስ እኔን ሲያየኝ ሁላችንንም ሲያየን የሚያየን አስተያየት is because he looks at us because we define ወይ ደግሞ we want to live the Holy Spirit is living in us እና በቃ ስለ forgiveness እሱን በጣም ሳሰላስለው ነው ያልኩት። በቃ ግርም ብሎኛል እና ጌታ ሆይ ካሁን በኋላ forgive ስለማደርግ ለኔ ወግንልኝ because ከforgiveness ጋር ነው መራመድ የምፈልገው because my journey is through the forgiveness እና እሱ ነበረ ሳብላላ የነበረው the whole day ማለት ነው። እና አሁን ደግሞ ምን አልክ ስለ value ስታስተምር ብዙ ሰዎች they don't appreciate valueአችንን እና they don't know what's our value የቆሮንቶስ ቤተክርስቲያንም ብዙ ሰዎች valueን አላዩም። ግን ጳውሎስ already ከመወለዱ በፊት አይደል የተመረጠው ግን የደረሰበት ግን the calling was after so many years ኢየሱስን ካሳደደው ቸርቾችን ካቃጠለ በኋላ ነውና የኔን አመታቶች አየሁት። ኦኬ ጌታዬ ገነት ምን ያህል percent forgive አድርገሻል እያልኩ ነበር። እኔ ሁሌም ስማር ከራሴ ነው መማረው ለራሴ ነው መማረው መጀመሪያና እንደዛ ስትል forgiveness is first forgiving yourself so ገነት ምን ያህል percent ራሷን forgive አድርጋለች? የሆነ percentage ቀርቷታል because ታዩ ስጽፍ ምን ያህል forgive አድርጊያለሁ ስትል የሆነ percent ቀርቷታል ማለት ነው። so you can't forgive others if you do not forgive yourself ስለዚህ start ይሄ የቀረውን percentage as an ambassador to be in the top ይሄ የምታስጠሪውን ስም ለማስጠራት የተጠራሽበትን ጥሪ ጋር ለመድረስ worthy ለመሆን ያንን worth ለማግኘት ገነት has to start to forgive herself የቱ ጋር ነው ፔኑ የቱ ጋር ነው ትንሽ ያሉት ይሄ ሰውቆሽ ግማሽ ወርጋ ባርጋው no it doesn't work that way ገነት has to forgive herself እና ይሄንን የተማርኩት I mean there are a lot of things ስለ ቸርች ይሄንን መቼ ለታራስ ያስተማርኩ ነው አይ ካቶሊክ ቸርች ምናምን ስልክ አብራርተልኝ እስኪ ገባኝ ድረስ ማለት ኦኬ ዩኒቨርሳል ሚለው ምን ማለት ነው እና ሞር ዲፕ ኢንቨስቲጌት ላስካደርገው ስለዚህ ቸርች የኛ አይደለችም የክርስቶስ ናት። ቸርች የጳውሎስ ብትሆን ኖሮ ሄዶ ድምሰስ ነበር የሚያረጋት ያቺን ቸርች የኢየሱስ ስለሆነች ነው ያልደመሰሳት። ስለዚህ ያያት አስተያየት ቅርፊቱ ስለተወሰደለት ነው። ሶ እኔ ያለሁበት ቸርች is a universal church is a Christ the head is Christ ከዛ ደግሞ እኛ አለን ማለት ነው። ሶ እነዚህ ነው የተማርኩት። አንድ ነገር ልንገራችሁ። አሁን ግን ከብዙ በሽታ የሚታደጋችሁ ለምሳሌ አንዳንዴ ፓስተሩ ከናንተ ጋር ፐርሰናልም ግጭት ሊኖረው ይችላል። በተለያየ መልኩ ለምሳሌ ከቸርች ተባራችኋል ምናምን ቢላችሁ መዳናችሁን ሁላ ነው የምትተውት። አገኛችሁ? ዩኒቨርሳል ባዲ ውስጥ እንዳላችሁ ካወቃችሁ ግን ሊነቅላችሁ አይችልም። ማለት ህይወታችሁ የተሰወረው በአብ ቀኝ ነው ያለው። አጥቢያ ቤተክርስቲያን ብዙ ጊዜ ምግብ መሰላችሁ፣ አብዛኛውም ጊዜ ቤተክርስቲያንን የሚያስተዳድሩ ሰዎች እየደከሙ ሲሄዱ የነሱ የሆኑ ይመስላችኋል አይደል? እንደዛ ነው የሚሆነው። ይቆሙና ቸርችማ ጌታን ትታችኋል በቃ አለቀ ምናምን ይላሉ ማለት አይደል?
ኦነርሺፑን ወደ ራሳቸው ሲያመጡ ነው የምታዩት። ከዛ ያባራሉ። የፈለኩትን ባረግ እኔ ነኝ የጀመርኩት ምናምን ሲል ትሰማላችሁ። ዴር ኦን ደ ቸርች። በነገራችን ላይ እንቀጥላለን። ምዕራፍ 3 ላይ ስንሄድ ጉዳችንን ነው የምናየው። የእግዚአብሔር ሕንፃ ናችሁ፣ የእግዚአብሔር እርሻ ናችሁ አይደለ? የእግዚአብሔር መቅደስ ናችሁ። የእግዚአብሔር እያለ ነው ፖል። ምን ማለት ነው? የአጵሎስ አይደላችሁም፣ የኬፋ አይደላችሁም፣ የጳውሎስ አይደላችሁም፣ የማንም አይደላችሁም፣ የክርስቶስ ናችሁ ነው የሚለው። እርሻ ብሎ ካለ የፈለገውን የሚዘራው ገበሬው ነው። አየህ፣ ሕንፃ ካለ ዲዛይን ያደረገው አካል ምን ሊሰራበት እንደፈለገ ያውቃል። አግያችሁ ሶ መቅደስ ከሆነ እግዚአብሔር የሚኖርበት ነው። እርሻ ካደረገ የሚያርስበት፣ የሚዘራበት፣ የሚኮተኩተው የጌታ ነው። የጌታ የራሱ ነው። አንዳንዴ መጋቢዎች ወይም የቤተ ክርስቲያን ሽማግሌዎች ይሰበሰቡና የቅዱሳን መድከም ባለቤትነቱም ወደ እነሱ ይውላችሁ። ሰው ሲቀደስ የኢየሱስ ነው ይላሉ። ጥፋ ሲያጠፋ ግን የነሱ ነው። በቀበቷቸው መጋረፍ ይጀምራሉ ማለት በመላሳቸው ቀበቱ። ፖል ግን የቆሮንቶስ ቤተክርስቲያን ወድቃም ቆማም የጌታ ነው እያለን ያለው ኧረ በለው በዚህ ኮምፕሮማ። ምክንያቱም የወደቀ ቤተክርስቲያን እዚህ ጋር ትልቅ ጥፋት የተገኘባትን ቤተክርስቲያን ደፍሮ ያልተናገረው ቢወድቁ ለጌታ ነው ቢቆሙ ለጌታው ነው ብሎ ነው የጀመረው። እኔ እንደተሰጠኝ እንደ ደጋግ መጋቢ ኃላፊነት እንደተሰጠኝ ወይም ደግሞ ሩል ሪስፖንሲቢሊቲ የተቀበልኩትን ኃላፊነት ነው የምወጣው። እሱን ነው ማደርገው። አገኛችሁ? ፖዚሽናችሁን ማወቅ መቻል አለባችሁ ማለት ነው። አገኛችሁ? ልጆችን ምንድነው ቤት ውስጥ እንዴት አድርጋችሁ መስረቅ እንዳስቆማችሁ ያያችሁን ኤክስፐርት የሆናችሁበትን የዱላና የማርሻል አርት ዱላ ቸርች ውስጥ ማምጣት አትችሉ አይደል? ልጃችሁ ቢዋሽ እንዴት ውሸት እንደምታስቆሙት ታውቁበታላችሁ። ያ ኤክስፐርት መሆን ቸርች ውስጥ አይሰራም። ቸርችን ከዛ ውሸት ነፃ የሚያወጣት የጸጋ ጉልበት አለ። ማመን ያለብን ለቤተ ክርስቲያን የተሰጠ ሌላ ልክ እናንተ ብልሃት እንደተሰጣችሁ ጳውሎስ በቤተ ክርስቲያን ውስጥ እንደተሰጠኝ ጸጋ መሰረት ብልሃተኛ አናጺ መሰረትን ጣልኩ ይላል። ዊዝደም ተሰጥቶኛል። the church ዩኒክ ናት። ቸርች ዊዝደም አላት። ይውላችሁ ቆይ እንደው ስሙኝ ፊልዬ፣ ሁላችሁም ስሙኝና ሰጥሻለሁ ሊያ። ይውላችሁ ሰዎች የተለያየ ጥበብና ዕውቀት አላቸው አይደለ? ሰው አበሻ የምትሉት አለ በተባበረ ክንድ ጠላት ይመታል፣ በተባበረ ክንድ አገር ይሰራል ብለ ቸርችን አትሰራው። ቸርች ምንድነው? በተባበረ ክንድ አይሰራም። ምክንያቱም አብዮት ስላይደለ የማይታይ ሙሽራ አለች በእግዚአብሔር ሕልውና አልፋችሁ ኢየሱስን የሚል ነገር አይደለም ያለው በውስጡ። አሁን በዘመናችንም እንደምናየው እኔ እንዲህ ካልከኝ እንዲህ አደርግሃለሁ፣ እንደዚህ ካልከኝ እንደዚህ የምናየው አሁን በዚህ ዘመን የምናየው ግራ የሚያጋባ ነገር ጳውሎስ እንደሱ ሲያደርግ አናየው። በቃ ራሱን እንደ አንድ ሰው አድርጎ ራሱን ቦታው አውቆ ነው በአይኑ የተከፈተለት ሰው በእግዚአብሔር እጅ የሆነ እንከኑ እንደተነሳለት ሰው አሳዳጅ ነበርኩኝ እንደዚህ ነበርኩ እያለ ስለራሱ ይናገርና ግን ራሱን ከምእመን እኩል ነው የሚያስቀምጠው። ምንም በቃ የለንም ከክርስቶስ ኢየሱስ በእኛ ውስጥ ካስቀምጠው ነገር ውጭ የሌለን የምናካፍለው ነገር የሌለን ሰዎች ነን እያለ ራሱን ዝቅ አድርጎ አሁን እዚህ ጋር ስለ በለዓም ያነበብነውን ብንመለከት እግዚአብሔር መኖሪያ ድንኳን የእግዚአብሔር መኖሪያ ድንኳን
እንዴት ውብ እንደሆነ። ምክንያቱም የሚያስውበው ኢየሱስ ስለሆነ፣ ጌጡ ኢየሱስ ስለሆነ፣ ድምቀቷ ኢየሱስ ስለሆነ፣ ሙላቷ ኢየሱስ ስለሆነ፣ ሁሉም የሚያደርግባት እሱ ስለሆነ ድንኳን እንዴት ያማረ ነው ብሎ ይናገራል። እና አሁንም የእግዚአብሔርን ቤተክርስቲያንን ስንመለከት ፎርም ያደረጋት ኢየሱስ ነው። ኢንቨንት ያደረጋት ኢየሱስ ነው። የሚመግባት ኢየሱስ ነው። የሚያቆማት ኢየሱስ ነው። ስለዚህ የኛ ኢንፑት እንደ ደጋግ መጋቢ ከመመገብ ውጪ እንደ ስራ አሁን እንዳልከው ለሁሉም እንዳለ ዊዝደም የምንገለጥበት ነገር ነው እንጂ ፖሊስ የምናደርገው አይደለም። ቤተክርስቲያን ፖሊስ አትደረግም። ሰው ፖሊስ አይደረግም። ግን ምንድን ነው የሚደረገው? ይመገባል፣ ይጠጣል፣ ይበላል። ያንንም የሚደረገው እንጂ ፖሊስ አይደረግም። ስለዚህ በጣም ብዙ ነገር ነው። አይኖቹ የተከፈቱለት ሰው አይኖቹ የተከፈተለት ሰው የሚያየው ነገር ልክ አይኖች ሲከፈቱ እግዚአብሔር በቤተክርስቲያን ውስጥ ያየውን ነገር ማየት ይቻላል። አይኖች የተከፈቱለት አገልጋይ አይቶ ነው የሚናገረው እንጂ እንትን አያደርግም። ይሄ ቀንበር አይጭንም ማለት ነው። that's so powerful። ያ ደግሞ ትላንትና ስታወራው ከነበረው ጋር ቅድም ገንዬም ስትለው ነበረ forgiveness is always ማለት ነው። ቤተክርስቲያን ውስጥ ከሰዎች ጋር ስለምንሰራ ስለምንወጣ ስለምንገባ ፓወራችን ነው። በቃ that's how we get ከእግዚአብሔር ዘንድ ምህረትን ተቀብለን ምህረት የምንሰጥበት ቦታ ነው። ስለዚህ we always have እንትን አይደል ሾርት ካሚንጎች አሉ። ይሄ የሚያጥረን ነገር አለና ያለ ምህረት እንኳን በእግዚአብሔር ፊት በሰው ፊት እንኳን ምህረት ያስፈልገናል። እና ምህረት እየተደራረግን የምንሄደው ነገር እንደሆነ whatever የተገለጠልን ነገር እግዚአብሔር ይርዳን። በእውነት እግዚአብሔር ይርዳን። forgiveness ነው የሚያስቀጥለን ነገር። ምክንያቱም ኢምፐርፌክሽናችን ጎዶሎች ሰዎች ስለሆነ ማለት ነው። መሪዎቻችን ጎዶሎች ስለሆኑ እኛ ጎዶሎች ስለሆንን በምህረት በተግሳጽና በእውነት እንዴት አድርገን የእግዚአብሔርን ወንጌል እንደምንሰብክ ኦነርሺፕ የእግዚአብሔር እንደሆነ ባለቤትነት ሁሉም የእግዚአብሔር ነው። የከፈለላት ዋጋ የከፈለላት የሞተላት የተነሳላት የተሰቃየላት ኢየሱስ ስለሆነ ቦታችንን ማወቅ በጣም ጳውሎስ አሁን የምናየው ነገር በቃ ቦታውን ያውቃል። ቦታችንን በቃ በእግዚአብሔር ልጅነታችን አብረን እንደቆምን ማሰብ። አንዱም ሰው የሚበልጥ የለም፣ ሌላው የሚያንስ ደግሞ የለም። እና ስለ አምላካዊ መልስ የተናገርከው ነገር በቃ ጸሎታችን በህይወታችን ውስጥ በኑሯችን በአገልግሎታችን በእርምጃችን እውነት እንደ እናት እንደ ሚስት በቤቴ ውስጥ የእግዚአብሔር አምላካዊ መልስ ነው የሚያስፈልገው። የእግዚአብሔር መልስ የኔ መልስ ሳይሆን የወንድሞች መልስ ሳይሆን አምላካዊ መልስ ሲመጣ እንቆቅልሽ ለዘላለም የተፈታ ይሆናል። እና አምላካዊ መልስ ያምጣልን እግዚአብሔር። እግዚአብሔራችን ከኛ ሳልቬሽን በኋላ ጆይን ያደረግናት ነገር ነች ከሳልቬሽን በኋላ። ስለዚህ አሁንም በመጽናት በመቆም በእምነት ጌታን በመውደድ የምንቆምበት ነውና አይ ላቭ ጌታን እወደዋለሁ ኢየሱስን። በጣም ነው ደስ የሚለው። ጌታ ይባረክ። ፓስተር ጌታ ኢየሱስ ብርክ ያርግ። በጣም ብዙ ማለት አልፈልግም ዛሬ ሊስ ፓወርፉል። ጌታ ዘመንሽን ይባርከው። በጣም ጌታ ድንቅ ጊዜ ሰጥቶናል አይደለ? እያስተማረን ያለ ይበዛልናል፣ ደግሞ በጣም እንወደው ጨዋ የተባረከ ውድ ወንድማችን ማን ኦፍ ጋድ ካሮልዬ እዚህ ያለ ዌልካም ወልስቲ አፖስትል እንዴት አለ? እንደምን አላችሁልኝ ወገኖች? ፊሌ ዲያዬ ገኒ ሜርሲ ሁሉ መልካም ነው ወይ? ከስራ ያላችሁ ቅዱሳን ሁሉ እንዴት አላችሁ? ድንቅ የሆነ ማዕድ የተካፈላችሁ መሀል የገባሁት እና ወላፈኑ አግኝቶኛል።
ለጌታ ይሁን። ጌታ ይመስገን። ጌታ ይመስገን። ድንቅ ሰዓት ነው የመጣኸውና ሚስዬ ዌልካም። awesome ፓስተርዬ ቴንክ ዩ። የኦንላይን አገልግሎት አንደኛውና ዋነኛው ቤኔፊቱ ይሄ ነው። እንግዲህ ስራ ላይ ሆነን ሳይጓደልብን እየነደድን የጌታን ጸጋ እየተካፈልን በማንኛውም ቦታ ሆነን በቤት ውስጥ ብንሆን፣ ተኝተን አልጋ ላይ ቢሆን፣ በህመም ስራ ላይ ብንሆን ጌታ እያገኘን ነው፣ እየደረሰን ነውና ይሄ ማሳያው ነው። የኔ እዚህ ጋር አሁን በቃ ጥጥል ብዬ እና ፍሬክስ በጣም ተባረኩልኝ። you are amazing you are amazing ቅድም ይችን ነገር እንድትይዙ አትፈልጋለሁ። በተባበረ ክንድ የእግዚአብሔር ቤት አይሰራም በልዩ ልዩ ጸጋ እንጂ። በጣም ይችን ወጠራችሁ ያዙ። ሰው ምን ኮንትሪቢዩት ላደርግ አይባልም። ምንድነው እግዚአብሔር የሰጠኝ ነው የሚባለው። እቁባ እድር አይደለም። የእግዚአብሔር ቤት የኮሚኒቲ ስራ አይደለም። ኦኬ በጣም ብዙ ጊዜ እነሳ በጣም እርግማን ነው ታውቃላችሁ። the most curses part to apply your experience in the body of Christ ማለት እሱ በራሱ ጊፍት እኮ ቦታ አለው። እግዚአብሔር የሰጣችሁ ታለንታችሁ ቦታ እኮ አለው። ምናችሁም ይሰራል እኮ አካል ውስጥ። ግን የመጀመሪያ አካል ውስጥ ስትመጡ የቱ ጋ ነው ቦታ የተብሎ እንጂ ምን ልርዳ አይባልም። በፍጹም አይባልም። ምን ልርዳ እንዴት ነው ማን አንተ እያወራ ያለው እኮ የክርስቶስን አካል ነው። አገኛችሁ? this is the most dangerous ነገር እኮ ነው። አንዳንድ ሰዎች አይታችኋል፣ ይመጡና ገልበጥ እያሉ ዘመን እንዳመጣላቸው ፖለቲሻን ይመጡና እኔ የምልህ ፓስተር ምንድነው የጎደለ ነገር አለ ምናምን ይለኛል። እንዴ ማለት ያለበት ጌታው የቱ ጋር ነው መቆመው ነው የሚባለው። ይኸውላችሁ ስሙ፣ ፐርሰናሊ ፓስተሩን ሰፖርት ማድረግ ሌላ፣ አካሉ ላይ ግን መገጠም ሌላ ነው። ልለይላችሁ። ፐርሰናሊ መታው አሊ ልብስ ልግዛለ፣ አሊ ጫማ ልግዛለ ብለህ የቱ ጋር ነው የሚገጠመው አትልም። ግድ የለም ግዛውና የቱ ጋር እንደማደርገው ሳይ እንትኑ ምንድነው አድሚኒስትሬሽኑ ገሏል አይባልም። የሚባለው መንፈስ ቅዱስ እዛ ቦታ ላይ ምን እንደሆነልህ ነው የምትፈልገው ነው የሚባለው። በተባበረ ክንድ አይሰራም የእግዚአብሔር ቤት በአካል እንጂ። እግዚአብሔር በጠራም ቦታ ነው የምንሰራው እንጂ ጎበዝ አረዝማት ብሉ የሀገር ልጅ የወንዜ ልጅ ምናምን አይባልም። ነውር ነው። ታውቃላችሁ የጎንደር ልጆች ቸርች አለ። አሁን የጎንደሬዎች አለ የሀገር ነው። እኔ ጉድ ያረጉኝን አልነገርኳችሁ? አስተምሬ ሲጨርስ ሶማሌዎቹ ምን አሉኝ? ወደ 20 ምናምን እኮ ናቸው። ከዛ እኔ ምን አሉኝ አንድ ቀን አቤት ይታለ የምናገኘው ገንዘብ አሉኝ። የምን ገንዘብ ስላቸው እኛ እኮ ያው አንተ ስራ ላይ ያለ መስሎ የተጠመቅነው እኮ አንተን ሰፖርት ለማን አንድ ጎሳ ሆነን አሉ። ዘረኛ ስትሆን እስከ መጠመቅ ደረጃ ድረስ ትደርሳለህ ማለት የኔ ሶማሌዎች እኮ ሰወዳቸው so this much ከልት ውስጥ እንገባለን። እየቀለድኩ መስለው ከሆነ ከባለቤቴ ጋር ሳወራ ተሰማለህ። እንዴት የወንዜ ልጅ የአዲስ የአዲግራት ልጅ የአዲስ አበባ ልጅ የጎንደር ልጅ ምናምን ትባባላለህ ቸርች ውስጥ መጣ። the church is belong to Christ። ቤተ ክርስቲያን የማናት? የክርስቶስ ናት። እዚህ የእኔ ደግሞ የማንኝ? የክርስቶስ አካል ነኝ። እዛ ውስጥ የምገጠምበትን ቦታ እጠይቀዋል። ክብር ሁሉ ለኢየሱስ ይሁን። this the point። ዛሬ ደስ ያለኝ ነገር ብነው ካሮልዬ ታውቃላችሁ በጣም አሜዚንግ ነገር ጌታ ጊፍት ሰጥቶታል። ካሮልዬ በተለይ
በኢትዮጵያ ቤተክርስቲያን ውስጥ ወይም በአበሻ ኮሚኒቲ መካከል የተረሳ አንድ ትልቅ ክፍተት አለ። ልጆቻችን የዌስተርን ካልቸር ነው አይደል እየለመዱ የሚያድጉት። ለምሳሌ የመጽሐፍ ቅዱስ ትምህርት ሲባል በእንግሊዝኛ ነው ቶሎ የሚቀናን። መዝሙር ሲባል ምንድነው የፈረንጆቹ ነው የሚቀናን እንዳለ በጠቅላላ። እግዚአብሔር ይህንን ጋፕ ለመሙላት ካሮልን አስነስቶታል። ክብር ሁሉ ለኢየሱስ ይሁን። ሶ አኒሜሽን የሆኑ መዝሙሮችን፣ አኒሜሽን የሆኑ የመጽሐፍ ቅዱስ ትምህርት ልጆች አሁን ዓለም እንዳይነካቸው በእኛ ኮንቴክስት በእኛ በፋሚሊ ኮንቴክስት እግዚአብሔር ዩቱቦችን እየሰጠው ነው ያለው። የሚገርም ነውና አይቱን ካሮልዬ ካለ ብታሳየን በጣም ደስ ይለኛል። የሚገርም ማለት ትችላለህ ካሮል? እሺ ይታያቸዋል። ይሄ ኪድስ ዞን፣ ይሄ ልጆቻችንን የምንታደግበት መንገድ ነው። አንደኛው ልጆቻችንን ለማሳደግ ካሁን በኋላ በራሳችን የሆነ የተሰራ ገብቷቸዋል። በጣም ቀላል የሆነ ፋሚሊ ኦሪየንትድ የሆነ ባይብሊካል ራስን ለምን ከካሮሊ አትልም? እሺ ያምሩብሃል እኮ አንተ። አይ ቴንክ ዩ ፓስተር። እንግዲህ ያው ስናወራ የነበረውም የቤተክርስቲያን የአካሉን መታነጽ ጉዳይ ላይ ይሄም አብሮ የሚሄድ ጉዳይ ነው። እንግዲህ አፖስትል እንዳለው በጣም የተረሳ ቤተክርስቲያን በተለይ በአበሻው ኮሚኒቲ የተረሳ በጣም የተዘነጋና አሁን ዋጋ እያስከፈለን ያለ ነገር ቢኖር ምንድነው? የልጆች የአገልግሎት ጉዳይ ነው። በተለይ ኢትዮጵያ ውስጥም ያው ይብዛ ሚነስም ብቻ ደርሰናል እዚህ አሁን ባለንበት ደረጃ። ግን ደግሞ ከኢትዮጵያ ውጭ ባለው ነገር ፈጽሞ የተረሳና አሁን መከሩን ለማጨድ በቃ ምንም የተዘራ ነገር ስለሌለ በተለይ ለአገልግሎት በየስቴቱ በሚሄድበት ጊዜ ቸርቾች በጣም የተጨነቁ ያሉበት ነገር የህፃናት ፓስተር ወይ ደግሞ የህፃናት አገልጋይ የዩዝ አገልጋይ በጣም የተቸገሩ ያለበት ነገር ምንድነው? ከዓመታት በፊት ያልተዘራ ነገር ስለሆነ አሁን ኬት ይታጨድ እና አሁን ወጣቱ ላይ የተሰራ ያለው ነገር ምንድነው? ከልጅነታቸው ጀምሮ ተቃንተው እንዲያድጉ ስራ ባለመሰራቱ ነው። እና እንግዲህ አፖስትልም እንዳለው ጌታ ይህንን ክፍተት አሳይቶኝ በተለያዩ ነገሮች the last 3-4 years ሰራና ሳገለግል ነበረ። this year ግን በቃ ሶሻል ሚዲያው ነው ሞር ልጆቻችን ላይ ኢንፍሉዌንስ እየፈጠረ ያለው ልጆቻችንን ባልሆነ አቅጣጫ እንዲያድጉ እያደረገ ያለው ሶሻል ሚዲያ ነው። እና እንግዲህ እኛም ልጆች ቋንቋ የተማሩት ሌላውን ሀገር ቋንቋ ሶሻል ሚዲያ ላይ እኛ አስተምራናቸው አይደለም። ስለዚህ ሶሻል ሚዲያውንም እኛ ልንዋጀው ያስፈልጋል። ሶሻል ሚዲያ ላይ ቤተክርስቲያን እጇ ልትዘረጋ ያስፈልጋል። ቤተክርስቲያን ስንባል እዝና ተቋሙ አንተ፣ እኔ፣ አንቺ፣ እርሶ እኛንን ቤተክርስቲያን እና ጌታ የሚያንጸው አካሉን ቤተክርስቲያንን በእኔ በአንተ በአንቺ በኩል ሆኖ ነው እኔን አንተን ልጆቻችንን የሚያንጸው። ስለዚህ በዚህ ሸክም ጉዳይ እንግዲህ ዚስ ይር በተለይ ከጃንዋሪ ጀምሮ ያው ብዙም ሶሻል ሚዲያ ላይ የተለያየ ቦታ ማታዊ በዚህ አገልግሎት ላይ ተጠምጄ ነው ያለሁት እና እንግዲህ ይሄኛውን ቻናል ሀብለን ጀምረናል። ኪድስ ዜማ ይባላል። አፖስትል እንዳለው ዝማሬዎችን በተለይ ደግሞ አሁን እየሰራን ቢሃይንድ ሲን እየሰራን ያለነው የባይብል ጆርኒ ኪድስ ባይብል ጆርኒ የሚል ስራ እየሰራን ያለው ባይብልን ሙሉን በአኒሜሽን በእንግሊዝኛም በአማርኛም አምሃሪክ እንግሊሽ ኦሪየንትድ የሆነ ኮንቴንቶች ናቸው። ለነሱ በሚመች መልኩ እንግዲህ ከጀመርን በኋላ ብዙ ሰዎች በተለያዩ ሀገር ያሉ በተለይ በዩሮፕ ውስጥ በፍራንስ በጀርመን ምናምን ያላችሁ ወገኖች በእኛ ያለው እዚህ ውስጥ ወላጆች ያላችሁ ገና ወላጅ ልትሆኑ ያላችሁ በዓላማ ላይ ያላችሁ አላችሁ ልጆች ያላችሁ አያት የሆናችሁ አላችሁ። ስለዚህ ይሄንን ቻናል መጀመሪያ እናንተ ሰብስክራይብ ከዛ በኋላ ደግሞ ለምታውቋቸው አትሊስት ለ20 ፋሚሊዎች ሼር እንድታደርጉ በጌታ ፍቅር እናሳስባችኋለን። ያው እንግዲህ
ብዙ ዋጋ የተከፈለበት ያለ ነገር ነው። ከኋላ ጊዜ፣ ብዙ ነገር፣ ሪሶርስ። ስለዚህ ይሄ ደግሞ ይሄ ሁሉ ነገር ተከፍሎ ዋጋ የሚያገኘው ልጆች ጋር ሲደርስ ነው። የታሰበላቸው ሰዎች ጋር እንትኖች ኦዲየንሶች ጋር ሲደርስ ነው። እና ስልክ ካላችሁ በስልካችሁ በሌላ ነገር እችን ኮድ ስካን አድርጋችሁ ቀጥታ ወደ እንትኑ ይወስዳችኋል። አለዚያም ደግሞ በስልካችሁ ኪድስ ዜማ ብላችሁ ሰርች ዩቲዩብ ላይ ብታደርጉ ቻናሉን ታገኛላችሁ። አሊያም ደግሞ በእኔ አካውንት በዚህ በቻናል ላይም ሊንኩን አስቀምጨዋለሁ ባዮ ላይ፣ እዛ ላይ ገብታችሁ ታገኛላችሁ። ስለዚህ የመጀመሪያው ስራችን እንግዲህ በአካል ውስጥ ጌታ በሰጠን ጸጋ ነው የምናገለግለው፣ በመተባበር ሳይሆን በተሰጠን ነገር ነው ተባብለናል። ስለዚህ አንደኛው ነገር እንግዲህ እችን ነገር ያው ሼር በማድረግ ሰብስክራይብ በማድረግ ያ ቦታችን ነው፣ ያንን ነገር እናገለግላለን። ሌላው ደግሞ የምለው ነገር ምንድነው፣ ይሄ ፕሮጀክት በጣም ሰፊ ነው እንዳልኳችሁ። በተለይ ይሄ ባይብል ጆርኒ ችልድረን ባይብል ጆርኒ በሚለው እየሄድን ያለንበት ስራ በጣም ሰፋ ያለ ስራ፣ በተለያዩ ሲዝኖች እና ኤፒሶዶች ተከፋፍሎ የሚሰሩ ስራዎች ናቸው እና እዚህ ላይ እንግዲህ በዚህ ቦታ ላይ እንድታገለግሉ ጌታ ያስቀመጣችሁ ሰዎች፣ በተለይ በፋይናንስ መርዳት የምትችሉ ሰዎች የእናንተ እገዛ በጣም 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 ያስፈልጋል። ጌታ ጸጋውን ሰጥቶ ስፖንሰር እና ዶኔት ማድረግ የምትፈልጉ ሰዎች ፐርሰናሊ ሪች አውት አድርጉኝ በኢንባክስ። ያው ኦርጋናይዜሽናችሁ፣ ሚኒስትሪያችሁ ወይ ቢዝነሳችሁ ታክስ ኤግዛምት ሆኖ ይህንን ሚኒስትሪ ሳፖርት ማድረግ የምትችሉበትን መንገድ እናመቻችላቸዋለን። ፐርሰናሊ ደግሞ ሳፖርት ማድረግ ለምትፈልጉ በዜል እዚህ ጋር contact@empowerjane.org በሚለው ኮንታክት ዜል ማድረግ ትችላላችሁ፣ ሳፖርት ለማድረግ ሚኒስትሪውን ኢንዲቪጁዋሊ ማለት ነው። ወይም ደግሞ በፔፓልም carol.fakada@gmail.com ፔፓል የሆነ እንትን ነው። ስክሪንሻት አድርጋችሁ ኤኒታይም በዚህ ነገር ላይ የእናንተንም አሻራ ትውልድ አይፓዲ አይለየኝም። ባገኘሁት ክፍተት ነው እየሰራ ያለሁት ማታ ከስራ ስወጣም እና ስለዚህ ብዙ ኢፈርት የተሰራበት ነው ያለውና እናንተም በዚህ በኩል ላይ የምትችሉትን ነገር አስተዋጽኦ አድርጉ። እንዳለው እንግዲህ ልጄ ትምህርት ቤት ሆኜ ነው ደግሞ አሁንም እያወራኋቸው ያለሁት። ተባረኩ። ሌላው እንትኑን ዌብሳይቱን ግቡና ተመልከቱ። ካሮል ሚኒስትሪን ካሮል ፍቃዱ ዩል ቢ ሰርፕራይዝ። በጣም ልጆች ላይ አሁን እንዳለው እየተሰራ ነውና በሁሉ አቅጣጫ ከጎኑ እንድትሆኑ በጌታ ፍቅር እጠይቃችኋለሁ። በሁሉ አቅጣጫ በተለይ አሁን 544 ሰው ምናምን አለው። Here we go. Hey እና እንትን ሰብስክራይብ አንዴ እናድርግ። ቅድም እንዳለውም ደግሞ ቶሎ እንትን ብናደርገው ዩቲዩብን ቻናሉንም በጣም ጥሩ ነው፣ ካሮል ፍቃዱ ማለት ነው። እና እስቲ ፍቅራችሁን ግለጡለት፣ በእውነት ፍቅራችሁን ግለጡለት፣ በጊፍት በተለያየ ነገር